ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ቤተሰብ እንግዲህ ማታ በነበረው ነገር ላይ አንዳንድ ነገር ልላችሁ ነው ዛሬ የመጣሁትኝ። ብዙዎቻችሁ ያው ማታ ዴዚና አሌክስ እንደምታውቁት ላይቭ ላይ ነበሩና ያው ትንሽ እንትን ብሎ ነው ላይቭ የተቋረጠውና መጨረሻው ይደብር ነበረ። በጣም በቃ ሰፍ ብለን ነበር እያየን የነበረው ሁላችንም ብዬ ተስፋ አደርጋለሁ። እና ምንድነው ብዙዎቻችሁ አብዛኞቻችሁ ኮመንት ላይም እያላችሁ ነበረ ፖስት ባደረኩት ቪዲዮ ላይ እንደዚህ አይነት ፕራንክ ይቀር ፕራንክ ነው ምናምን ስትሉ ነበርና በነገራችን ላይ አዎ እኔም እንደዚህ አይነት ነገር ቢቀር ባይ ነኝ። ምክንያቱም ዴዚ በጣም ነው በቃ ኦ ማይ ጋድ ስታየው ራሱ በስስት ነው የምታየው። አይታችኋት ከሆነ አስተያየቷ ራሱ የስስት ነውና በቃ አትፈልግም ማንም ሰው እሱ ጋር እንዲሁን ገባችሁ አይደለ? ስለዚህ አሌክስ ደግሞ ብዙ ጊዜ ቀልድ ነው። በእርግጥ አሌክስ ቀልድ ነው። ሲቀጥል ደግሞ ገና ልጅ ነው፣ 21 አመቱ ነው ገና። አሌክስም ልጅ ነው ገባችሁ አይደለ? ግን እንደዚህ ባያደርግ መልካም ነው ብዬ አስባለሁ። ለምን ብዙ ጊዜ ያው እሷ እንትን እንደምትናደድ ስለማይቅ ለመቀለድ ነው ገባችሁ? ኮመንት ላይ እንደዚህ ቆንጆ አሉኝ ኦር ሰምቲንግ ምናምን የሚለው እሷ እንደምትናደድ ስለማያውቅ ነው፣ ለጫወታ ነው። ቢሆንም ግን እሷ እንደዛ እንትን አትልም። ቶሎ ነው ደግሞ የምትናደደው ዴዚ ገባችሁ? እና አብዛኞቻችሁ እንደዚህ ባያደርግ መልካም ነው ብላችሁ የራሳችሁን ሀሳብ አስተያየት የሰጣችሁም አላችሁ። አዎ ምክንያቱም ዴዚ ሌላ ነገር ነው የምታስበው። ይሄ የርቀት ፍቅር ስለሆነ ገባችሁ? እንደዚህ አሁን እሱ ማታ ካሜራ ሲደብቅ እጁን ሲያደርግ ምናምን ሌላ ነገር ነው ጭንቅላቷ ላይ የመጣው። እንዳያችኋት ወዲያው ነው ላይቭን ዘግታ የወጣችውና ሌላ ነገር ነው የምታስበው ገባችሁ? ምክንያቱም እነዚህ ልጆች ተራርቀው ነው ያሉት፣ አብረው አይደለም። ሶ ሌላ ነገር ነው ልታስብ የምትችለው ገባችሁ? ስለዚህ እሱም ለጨዋታ ብሎ ቢያደርገውም ለቀልድ ብሎ ቢያደርገውም እሷ ደግሞ ይደብራታል ገባችሁ? በጣም ብዙ ጊዜ አይታችሁ ከሆነ እንደዚህ አይነት ነገር አትወድም። ኢቭን ኮመንት ላይ እንኳን ሰው ይሄ ቆንጆ ምናምን ሲለው በጣም ነው የምትናደደው። ይሄ ደግሞ ከፍቅር የመነጨ ነው ገባችሁ? ስለዚህ እንደዚህ አይነት ቀልዶች ቢቀሩ መልካም ነው ብዬ አስባለሁ። ምክንያቱም ሰይጣን ጭቅጭቅ ነው የሚፈልገው ገባችሁ አይደለ? ሰይጣን እንደዚህ አይነት ነገር ነው የሚፈልገው። የሆነች ጭቅጭቅ ስትነሳ በመሀል ሌላ ነገር ተፈጥሮ ይሳፋል እና እንደዚህ አይነት ነገር ቢቀር መልካም ነው ብዬ አስባለሁ። ምክንያቱም የርቀት ፍቅር ስለሆነ ዴዚ በትንሽ ነገር ነው የምትከፋው። ላይክ እውነት ሊመስላት ሌላ ነገር ያለ ሊመስላት ይችላል ምናምን። አይታችኋት ከሆነ ወዲያው ነው ፊቷ የተቀያየረውና በጣም ነበር የደበራት። ቀልድ ቢሆንም ያው እሷ ደብሯታል። እንደዚህ አይነት ቀልዶች ቢቀሩ ያው እሷ ስለማትረዳ አብሮ ቢሆኑ ችግር የለውም ገባችሁ? አሁን ርቀት ላይ ስለሆነ ያሉት ሌላ ነገር ነው የምታስበው። እስኪ እናንተ ደግሞ ምን ትላላችሁ? በዚህ እንትን ላይ ሀሳብ አስተያየት ያልሰጣችሁ ሰዎች እንደዚህ አይነት ቀልዶች ልክ ናቸው ብላችሁ ታስባላችሁ ወይ? ደግሞ እንደዚህ አይነት ቀልዶች ቢቀሩ ይሻላል የምትሉ የየግል ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ምክንያቱም የሰውን ሀሳብ ማየት መስማት ጥሩ ነውና የራሳችሁን ሀሳብ አስተያየት ኮመንት ሴክሽን ላይ አስቀምጡልኝ። እንደኔ ግን ከጠየቃችሁኝ ያው ለሷ ከማለት የተነሳ እንደዚህ አይነት ቀልዶች ቢቀሩ። ምክንያቱም ዴዚ በአሌክስ በቃ ምንም አይነት ድርድር አታውቅም። ምንም አይነት በጣም ብዙ መስዋዕት እየከፈለች ያለችው ስለምትወደው ነው ገባችሁ አይደለ? ታውቃላችሁ ያለፈውን ነገር ብዙ ነገር የተወችው ከፋሚሊ ጀምሮ የተወችው ለሱ ብላ ነው። ምንም መቅረት ያለበትን ነገር እንዳለ ትታ አብራው የሆነችው በጣም ነው በቃ የምትወደው። ኢቭን አይኗ ይናገራል፣ በስስት ነው የምታየውና እንደዚህ አይነት ነገሮች ደግሞ እንደ ቀልድ አታየውም ገባችሁ? ለምን ዴዚ በጣም ታማኝ ጨዋ ሴት ናት ገባችሁ አይደለ? በጣም ጨዋነቷ ጥግ ድረስ ነው። እስኪ ሌላ ወንድ እንኳን እኮ ታምሪያለሽ እንዲላት አትፈልግም። ማንም እንዲያደንቃት ራሱ አትፈልግም። ኢቭን እንዲህ በደንብ እንዲያት ራሱ አትፈልግም ገባችሁ? በጣም ታማኝ ጨዋ ሴት ስለሆነች እንደዚህ አይነት ነገሮች እሷ ስለማታደርገው በቀልድ እንኳን ቢሆን እንዲደረግ አትፈልግም ገባችሁ? ለቀልድ እንኳን ቢሆን ይከፋታል። ምክንያቱም ይሄ ደግሞ ከሷ የመነጨ ነው። እሷ በጣም ታማኝ ጨዋ ስርዓት ያላት ስለሆነች ለቀልድ ሲያደርገው ሊከፋት ሊደብራት ይችላል ገባችሁ? ስለዚህ እንደዚህ አይነት ቀልዶች
ቢቀሩ መልካም ነው ብዬ አስባለሁ። እሷ እንደዚህ የምትከፋና የሚደብራት ከሆነ በጣም ነው የደበራት። ማታ አይታችኋል። በቃ ላይቭን ዘግታው ነው የወጣችውና እኔ ቻው ምናምን ስትል ራሱ እየቀለደች ነበር የመሰለኝና እንደዚህ አይነት ቀልዶች ቢቀሩ መልካም ነው ብዬ አስባለሁ። ገባችሁ? ምክንያቱም በጣም ደስ የሚል በቃ ነበረ ማታ እሷ ሼር አድርገን የጠራነው አሌክስን እና በጣም ደስ የሚል ጨዋታ ነበረ ምናምን በጣም ደስ ይል ነበረ። ገባችሁ? ያ ነገር ሲፈጠር ደግሞ ያው ዘግታ ወጣች ምናምን። አይኖ በዚህ አይጣሉም፣ ምንም የተፈጠረ ነገር የለም። ግን ጀስት እንደ መልእክት አሌክስ ወንድሜ እንደዚህ አይነት ቀልዶች እሷን የማያስደስታት ከሆነ እንደዚህ የሚደብራት ከሆነ እንደዚህ አይነት ቀልዶች ቢቀሩ መልካም ነው ብዬ አስባለሁ። በጣም ደስ የሚል በቃ ሰፍ ብለን እያየናችሁ ነበርና ያው እንደዚህ አይነት ነገሮች ቢቀሩ መልካም ነው ብዬ አስባለሁ። ምክንያቱም በጣም ደስ የምትሉ ልጆች ናችሁ። እኛ እናንተን ሁሌም በፍቅር ነው ማየት የምንፈልገው። ገባ አይደለ? ስለዚህ ለቀልድም ቢሆን አይኖ ለቀልድ ነው እንደዛ ያደረከው አንተ። ግን እሷን በዚህ ልክ የሚያስከፋትና የሚያስደብራት ከሆነ እንደዚህ አይነት ቀልዶች ቢቀሩ መልካም ነው ብዬ አስባለሁ እንደኔ። እናንተ ደግሞ የግላችሁን ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ እና በጣም ደስ ይል ነበረ። ከዛ በተረፈ ማታ ደስ ይሉ ነበረ። ኢቭን በጣም ደስ ያለኝ ፓርት ደግሞ ቤትህ ያምራል ስትለው ኖ ቤትህ አትበይ ቤቴ በይ ቤታችን በይ ሲላት በቃ እዛ ጋር አልቻልኩም። የእውነት በጣም ነው ደስ ያለኝና እውነት ነው የሁለታችሁን ቤት ነው አብራችሁ የምታረጁበት የምትወልዱበት ፈጣሪ ያድርግላችሁ። ይሄን የመሰለ ፍቅር በቃ እኔ ሳያቸው በቃ እንዲ አፌና ብዬ ከፍቼ ነው የማያቸውና በጣም ደስ የሚሉ ፍቅር የሆኑ ፍቅር አስተማሪ ኢቭን እኛ ከነሱ ብዙ መማር ስለ ፍቅር ብዙ መማር የምንችልባቸው ልጆች ናቸውና ይሄን የመሰለ ፍቅር ደግሞ ከስንት አንድ ጊዜ መታችሁልን እኛ በጉጉት ነው የምንጠብቃችሁ። የእውነት እናንተ አንድ ላይ ስትመጡ በቃ ሰፍ ብለን ነው የምናያችሁና ከስንት ጊዜ አንድ ጊዜ ደግሞ አብራችሁ እንደዚህ መታችሁ እንደዚህ አይነት ነገሮች ባይፈጠሩ መልካም ነው። ያው ለቀልድም ቢሆን እሷ የሚያስከፋት ከሆነ ያው ይሄ ከፍቅር የተነሳ ነው እንዳልኳችሁ። በጣም ስለምትወደው ስለምትጨነቅለት ስለምታስብለት ነው። በቃ ገባችሁ? ሰውን ደግሞ በጣም ስትወዱት ትቀናላችሁ። ትንሽ ነገር ናት የምታስቀናችሁ። የሁላችንም ያለፍንበት ነገር ነው። ትረዳላችሁ ብዬ ተስፋ አደርጋለሁኝ። ከፍቅር የተነሳ ነው እሷ እንደዚህ የምትለውና አሌክስ ወንድሜ በጣም ነው የምንወዳችሁ። በጣም ታምራላችሁ። ሁሌ ደግሞ አብራችሁ ኑልን። የእውነት አሌክስ ላንተ ማለት ማስተላለፍ የምፈልገው ሁሌ ከዴዚ ጋራ ላይቭ አብራችሁ ኑልን። በጣም ነው የምትናፍቁን። እኛ እናንተን አንድ ላይ ማየት ያስደስተናል እና በቻላችሁት አጋጣሚ አንድ ላይ መታችሁ እንትን ለማለት ሞክሩ። በጣም ነው የምትናፍቁን። በጣም ነው የምንወዳችሁ እና ቤተሰብ በዚህ ጉዳይ ላይ እናንተ ምን ትላላችሁ? የራሳችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። እናንተንም እወዳችኋለሁ፣ አከብራችኋለሁ። ባይ